ተነጋገሩ፣ ዶክተራችሁን አማክሩ፣ ደማችሁን ስኳራችሁን የተለያየ የሚወስዱት አለ። ከዛ በኋላ ነው ውሰዱ የሚሏችሁ። ራሱ የሆነ ችግር ካለባችሁ መውሰድ አትችሉም። ኩላሊት እኔ እንጃ። እኔ በነገራችን ላይ ሞር የምነግራችሁ ነው ከዶክተር ጋር የሆነ ነገር ምንም ችግር የለውም። ከዶክተሮቻችሁ ጋር ተነጋገሩ። ሙሉ ሜዲካል ውሰዱ። ከዛ በኋላ ውሰዱ ካላችሁ ዶክተሩ ትወስዳላችሁ። ገባችሁ? ምንም ችግር የደም ማነስ ከሌለባችሁ፣ የደም ግፊት ከሌለባችሁ፣ ስኳር ከሌለባችሁ አይ ቲንክ ለስኳር ጥሩ ይመስለኛል። ከሌለባችሁ እንደዚህ ዝም ብላችሁ ግን እንዳትወስዱ። ኦኬ? ጥሩ ነው። ብዙ ሰው ይወስደዋል። ውድ ነው። አይ ዶንት ኖ ብሩን እንትን የምታረጉት ከሆነ በጣም ውድ ነው፣ ግን የታወቀ ነው። ማንም ነው የሚወስደው። እኔም አልወስድባቸው ምንም ችግር የለብኝም። በወስዶም እኔ ደስ ይለኛል፣ ግን ለጊዜው እኔ አልወስድም። ኦኬ? የሆነ ሰዓት ካልቻልኩኝ ወስደው ነበር። እግዚአብሔር ችግር የለብኝም፣ ግን ብሩ በጣም ውድ ነው። እኔ ያንን ሁላ ብር ከማወጣ እኔ እንትን አልልም እንዴ? ሰርጀሪ አድርጌ 1 ወር አልተኛም እንዴ? ወደ 2000 ምናምን ኤሮ ነው ያላወጣው። ባንዴ ደግሞ የሚያከሳም አይደለ? 5-4 መውሰድ አለባችሁ በስቴፕ አለው እሱ። ለዛ እንግዲህ $3000 ያስፈልጋል ማለት ነው። እሱን የገደለው እሱ አይደለም። አይነት አለው የምትወስዱት። ኖ ራሄልዬ አለው አይነት ሳይድ ኢፌክት አለ። የሚያመጣለ ሳይድ ኢፌክት የማያመጣ አለ። ገባሽ? 2 አይነት ነው 3 አይነት ነው ያለው። እኔ ለኔ ጠቀም ሞንጃሮ አሪፍ ነው። ሞንጃሮ is the best ሆነ ይባላል። አሪፍ ነው ግን ውድ ነው። ሞንጃሮ ነው ውድ። እኔ በኔ ክራይስ ውስጥ ማቃቸው ጓደኞቼ በሙሉ ወስደዋል እንዳለ። ምክንያቱም ብሩ አላቸው እንትን ማለት ይችላሉ። ቢያንስ አንደኛው በወር እስከ 700 ኤሮ ታወጣለች ይሄን ለመግዛት ማለት ነው። አንዷ ጓደኛችን እኔ በውስጥ ምን የሚያስደብቀኝ ነገር አለ? ወር ዘ ፕሮብሌም ኮስተርኩኝ ደስ ብሎኝ ነው ሞስ ሰኔ እንዲያውም ስንት ቀን እኮ ሄጃለሁ ዶክተር ጋር ስንት ቀን አጽፌ ሜዲካል እንትን ወስጄ ምንም ችግር የለብሽም ውሰጂ መግዛት ትችያለሽ ንገሪኝ ብሎ ስጠይቅ አንድ ቦታ የለም ሲሉ፣ አንድ ቦታ 700 ኤሮ ሲሉ፣ አንድ ቦታ እናዛለን ሲሉ ብሩን አሳስቦ ይደብረኛል። እኔ ለአንድ ወር 700 ኤሮ ነው አላወጣም። እኔ ሰርጀሪ ባደርግ ይሻለኛል። ምክንያቱም ለምን ብዬ ኦዛምፒክ ብዙ ሰው ኦዛምፒክ ጥሩ አይደለም ይላል። እኛ ጋር ደግሞ ኦዛምፒክ የለም እንትን ነው ያለው። ምንድነው ሞንጃሮ እሱ ነው ያለው። ለጥፈሻል ዱቄት ያዲስዬ ጎበዝ። እንኳን ለጥፍሽ ቆንጆ፣ እንኳን ለጥፍሽ ደግ አደረግሽ። አሪፍ ነው። ያ 700 ቢያንስ $5000-$4000 ያስፈልጋቸዋል ለመቀነስ ቢያንስ። እኔ ለምን ብዬ $5000 ማውጣ ከሆነ ሄጄ ሁሉንም አርጌ እንዲያው ይሄ እኮ ቀንሳችሁ ወይስ ሉዝ አርጋችሁ ከእንደገና ሰርጀሪ ያስፈልጋችኋል። ይልቁንስ ቻሌንጁን ተቀላቀሉ። ያ ቶርክ አርጉ። ኦኬ? ከዛ በኋላ ታጋርኩት፣ ዱቄት ታጋሩት። እኔ ቅዳሜ ሰርቼ ማታ ለጥፍላችኋለሁ። ቅዳሜ ረፍት ስለሆንኩኝ ማለት ነው። ቅዳሜ ለጥፍላችኋለሁ። ስለ ጦርነቱ የምን ጦርነት ማማዬ? እኛ ስለ ወንድና ስለኛ ምን አገባል? ስለ ፎንቃው ነው ሰው ያገባል። እኛን የሚያገባን ምን እንደሆነ ልንገራችሁ። እኛን የሚያገባን እንደ ሰው በግል መብታችንን የሚነኩ ሰዎች እኔ ስሟ ስለተጠራ ነው የልጄ ስም ስለተጠራ ነው እንጂ አያገባኝም። ግን ኢነፍ
ሰው የፈለገውን የመሆን መብት አለው። ገባችሁ? የፈለገ አሁን በቀደም ራቁቷን የወጣችው ልጅ መብቷ ነው። አለማየት ያንተ መብት ነው። የማድረግ የሷ መብት ነው። ባህላችንን አይመለከትም። ይሄንና እዛ ሀገር ላይ መሀል ሜዳ ላይ ራቁቷን የምትባረር ከፖሊስ የምትባረር ከአንተ የመሳሰለ ዲያስፖራ እየሄደ የሚጫወትባት እዛ ፍንጫ ላይ እዚህ ጋር ቤተክርስቲያን እዚህ ጋር ሴተኛ ዳሪ ከበዛበት ሀገር በዓለም ላይ እኮ የሚገርማችሁ ነገር ማለት ነው። እኔ ታይላንድ ሄጃለሁ እና ታይላንድ ማለት በቃ በጣም የሴክስ ማርኬቲንግ ያለበት ሀገር ነው። ትልቁ ቢግ ዋን ፈርስት ዋን ማለት ነው። ግን ደስ የሚለው ቦታ አለው። የትም ቦታ አይደለም ያለው፣ የሆነ ቦታ አለው። ልክ እንደ ሞል ቦታ አለው። እኛ ኢትዮጵያ ውስጥ ግን እዚህ ጋራ ቤተክርስቲያን አለ፣ እዚህ ጋራ ትልቅ መሸታ ቤት ከትልቅ ሴተኛ ዳሪ ከብዛት ሴተኛ ዳሪዎች ጋር አለ። ያ እዚህ ጋራ ፓርላማ አለ፣ ከፓርላማ ፊት ለፊት የሆነ ነገር አለ። ይሄንን ያልተቆጣጠርን ህዝቦች ይሄንን ደግሞ ቀጥ ብሎ ዲያስፖራው ከአውሮፓም ከአረብ ሀገርም ከአሜሪካንም ሄዶ መጀመሪያ ገንዘቡን ከፍሎ የሚጫወተው በራሱ እህት ላይ ነው፣ በራሱ ሀገር ሰው ላይ ነው። ለዚያም እንደፈለገ እያገላበጠ ግማሹን እያስወለደ ግማሹን ቢራ እየደፋ ግማሹን የፈለገውን ነገር እያደረገ ነው ወደ አሜሪካና ወደ አውሮፓ ተመልሶ ስንቱ ጉድ የምናየው። ከዛ ላይ ደግሞ በቪዲዮ አንደኛ፣ በኢንተርኔት አንደኛ፣ ከዓለም አንደኛ እንደዚህ አይነት ነገር በመከታተል ኢትዮጵያኖች ነው። ይሄ ነገር ግን የሚቆመው ሴቶችን በመጫን ነው ብለው የሚያስቡ በጣም ዳፍንታ የሚሆኑ ወንዶች እዚህ ላይ አሉ። ስለዚህ ስቶፕ። በተለይ ስም ያለን ሴቶች አሉ፣ ገባ? እናት አባት ያላቸው ሴቶች አሉ። እናንተ በምታስቡበት ሳይሆን ምናልባት አንዳንድ የነሱን ታሪክ ልታውቁ ትችላላችሁ። እንደኔ ልጅ ያለች የኔ ልጅ ግን ከማንም ሽማግሌ ጋር ፓንት ስትለዋወጥ ቂጧን ስታሳይ ምናምን የነበረች ልጅ አይደለችም። ለነሱ ክብር ተሰጥቶ ለኔ ልጅ ክብር የማይሰጥ ወንድ ባናተ ተተከላለ ማለት ነው። ብስብስ ሁላ ነው ማለት እና ክብሬ በሙሉ እንዳይጠፋ ያ እኔ ግዴታ ማንም ተናገረኝ አልተናገረኝ we don't care። ግን መልስ መስጠት ካለብን ደግሞ መልስ የምንመልስ ሰዎች ማንንም አንፈራው፣ እንተዋወቃለን። ያ ለማንም ሸርሙጣ ክብር የሚሰጥ ለኔ ልጅ ክብር የማይሰጥ ደግሞ ማየትም አልፈልግም። ምክንያቱም ክብር ስላለን ማለት ነው። እከካሙላ ምሳቸው በየኢንተርኔቱ ላይ የተለጣጠፈ የሚዞር ስዶች ዛሬ የሚበሉትን እንጀራ ፓንታቸውን እና ምሳቸውን በመሰጥ ስላገኙ ሰዎች እና ከልዬ የተባሉ በስነ ስርዓት ወልደን ደግሞ ለከፈልባቸው ልጆች የሚሰሩት ስራ እንዴ የስንት ሸርሙጥ ምን ጓደኛ ዞይ ስለሚበዳት ነው እንዴ? ዲቦራን ምን ነው ማውራትና መወቀስ ካለባቸው ዞይና ዲቦራ ናቸው መወቀስ ያለባቸው። ኦኬ አንተ አፍ ላይ ብቻ እንደ አፍ ላይ እንደ ካልሲ አንበሳ ወይንም ገንዘብ ለወተፈል የምትደበቅ ከሆነ እኛ ደግሞ አውጥተን ቁጭ እናደርግልሃለን። የሚያሳፍረው ስለ እንደዚህ አይነት ሰዎች ሳታነሳ ክብር ማለት እንደም ከጓደኞች ነው መጀመሪያ ያለብን። እነዚህ ባለጌ ጓደኞች ማለት ነው። ለእምስ ብለው ከአሜሪካን ዱባይ ከዱባይ ምናምን ስለሚዞሩ ስለነሱ ጓደኞች ብታወራ የተመረጠ ነው። አይ ስለነሱ አይወራም። ስለ ልጆች ግን ማውራት ያለበት አይመስለኝም። ምክንያቱም የኛ ልጆች እዚህ ነው ያደጉት፣ ስታይላቸው ሌላ ነው። የፈለጉትን የማድረግ ደግሞ መብት አላቸው። እምሳቸው ጫፋቸውን እያሳዩ አልነበረም ወይንም ከማንም ሽማግሌ ጋር እምሳቸውን አልተቀያየሩም የኛ ልጆች። አከለየና አከለየ የምትል ከሆነ ባናት ተተከለላ አንተ ወሸላ በጣም እኔ አንዳንዴ ሲበዛ ማረም ይመራል። አንዳንዴ ሰው ትግስት ዝም ስትሏቸው በቃ እኛ በቃ አንዳንድ ጊዜ አፍ መካፈተን ያልፈልግ በቃ ጨረስኩ። የሆነ ሰዓት ላይ ለሰው ልጅ በቃ ትተዋዋለህ አለቀ። ሁሉ ጊዜ ከእናንተ ጋር አፋችንን መክተል ቁጭ ትሉና ያከለ ልጅ ስለራስ ልጅ አውራ በቃ ስለራስ ልጅ ስለራስ ቤተሰብ ስለራስ ወይንም ደግሞ ስለነዚህ ስላሉ ስለ ሴተኛ ዳሪዎቹ ስለ ኢንተርኔት ሴተኛ ዳሪዎቹ ማውራት ትችላለህ። ስታወራ ግን ትክክለኛውን አንተ እውነተኛ ነኝ ካልክ ከወጣው ቪዲዮ ከተላከው ካለቀሰው ከአረቡ ወንድ ጀምሮ እስከ ሽማግሌው ስለ ምንም ልጆቿን የምታሳድግ በጣም ንጹህ ሴት ስለሷ ስም ልታነሳ ነው ያልፈለገው። ገማታ
አይቻልም። አፍ እንከፋፈታለን ካለን እንከፋፈታለን፣ ችግር የለውም። እና የማንም ሸርሙጣ የሚከበርበት አንበሳ ስለሰጠ ስለ ጨዋ ልጆች ደግሞ ስም የሚነሳበት ምንም ነገር የለም። የኔ ልጅ እምስ አይደለም በየኢንተርኔቱ ላይ እንዲህ የኔ ሞባይል ራሱ የሞላው የእነሱን እምስ ነው። ደልቼ ራሱ ከአይክላውድ ላይ የማይጠፋ ባለጌዎች። ስለ እኔ ልጅ ማውራት በጣም ይከብዳቸዋል። ከጭንቅላቷ ከውበቷ ከሁሉም ነገር ስለ እኔ ልጅ እዚህ ሚዲያ ላይ ማንም ሰው ሊያወራ አይችልም። ማንም ሰው ኖ ምድረ ደንቆሮ ማየም በጣም ብዙ ማገር የጨረሰች ልጅ ናት። የተለፋባት ልጅ ናት። ይሄ እንደማንም እዚህ በየምናምን ሀገሩ ሄደሽ በየባህሩ ላይ ተጠለሽ ቀሰምሽን እየነፋሽ ደግ የተባለ በእኛ አብቅቷል። በቃ እኛ ከፍለናል ለልጆቻችን። ማንም እንዲናገራችሁ አልፈቅድላችሁ። ቀና ብላችሁ እንድታያት አልፈቅድላችሁ። እከኩላ ረጡ ማተምሽናገር እሷ የፈለገችውን ብትወስ መብቷ እኮ አይደለም። በፓንት አይደለም እግዚአብሔር ምስክሬ ነው። እራቁቷን ብትወጥ እኔ እኮ እናቷ እኮ ነኝ። በጣም ፕራውድ ሆኜ የምለጥፋት የሚያምር ሰውነት ስላላት ማለት ነው። ቆንጆዬ ሰውነት አላት ማንም የሌለው። እንኳን 2 ልጅ የወለደ አይደለም እናቴ ከወለደች በኋላ ልጅገሩ ሲፈጥርህና ስማ ምን ያህል ፕራውድ እንደሆንኩኝ እኔ እናቷ ልንገር እንዴ። ግዴታ ቪክቶሪያ ሴክሬት እስከምትገባ ድረስ ማለጥፋት መሰለክ እንዴ? የሴዳት ይሄ ሰውነት የት አባታችሁ ነው የምታዩት? ይሄንም ደማውን ይዘጋዋል እዚህ ጋር እንዲያሳይሽ ነው። she's my daughter። በማንም ሰው እንዲነካት አልፈልግም። ሰውነቷ እኮ ልንገራችሁ ከዚህ ከበሰበሰ ማህበረሰብ ጋር ውላ ተግማምተን ነው እንጂ ይሄ ሰውነት ቪክቶሪያ ሴክሬት ዛሬ በሚሊዮን ዶላር ነበር የሚከፈለው። እንደናንተ ያለው ገንገበትና ቀሽም የደደበ ሰው ላይ ወድቃ ነች። እድሜ ለእናንተ እዚህ ቲክቶክ ላይ መታችሁ የበላችኋት እናንተ እንጂ እኔ ፍላጎቴ ምኞቴ ማን ነበር? እንዲህ መከራከሩ የሆነ ነገር ሲያደርጉ ወደ ቁልቁል ሲሆን እንዲያጨበጨባችሁ ትልካላችሁ። ይሄ ነው ሶሻል ሚዲያ። ብትደንስ ደግሞ ትሳደባላችሁ። ራቁቷን ኢዲየት ከክ ደንቆሮ ባህልን እዛ ይዘህ ሂድ። እኔ እንደዚህ ነገር ነው ያላምን። እሳት ሁሉም ልጅ መብቱ ነው። ሲፈልግ ለምን ዛፍ ላይ ወጥቶ ሸካ አያረግም? ማን አባቱ ያገባል? መብታችሁ። አንድ ነገር ልንገራችሁ፣ ምድረ ቆርቆንዳ ሽማግሌ እድሜውን ምንም ሳይለውጥ ቁጭ ያለ አሮጊት እዚህ ጋር መታ ማለት ነው። እንደታርጊ ሁ አሪው በሏት። ማንሽ በሏታችሁ። ፈርስት ኦፈር ሁ አሪው በት የእናንተን አይነት ሰውነት ቢኖራቸው ልንገራችሁ አይደለ? የምሳቸውም ጫፍ ነበረ ቅንጥራቸውን የጎተቱ የሚያሳዩት ስለሌላቸው ነው። የሌለው ሁሉ ጊዜ ቁጭ ብሎ ከማውራት ገንዘብ ከሌለው ገንዘቡን ያመጣው በጥንቆላ ነው ይላቸዋል። ቁመትና ውበት ከሌለው ከባህል ወጣ ይላቸዋል። ከሱ መንግስት ጭምር ማለት መንግስት ስራው ከባህል ወጣ አለባበስ ነው። ከኢትዮጵያ ባህል ጋር አይሄድም። የራቁት እንትኖች ሀመሮቹን ይዘው ከባህላችን ጋር አይሄድም ይላል። እኔ እኮ ደንቆሮ እኮ ናቸው እስከነ መሪዎቻቸው እኮ። እነዚህ እኮ ሰው መስሏቸዋል እንዴ? ምን ከማን ወጥተው ከዚሁ ከደንቆሮ ማህበረሰብ አይደለ እንዴ? ጠመሪውም ሁሉም ፖሊሲውም ደንቆሮ የሰራው የዘገበው ፖሊሲው ደንቆሮ የጻፈው ፖሊስ። ቂጥ ያለውም ቂጥ የሌለውም ጠላት መጥቶብናል። ተነሱ፣ ትልቅ ጠላት መጥቶብናል። እቺ ባቄላ ካደረች አትቆረጠም ይባላል። በእንደዚህ የተጀመረ ነገር ነው ጋይስ ነገ አፍንጫችሁ ላይ የሚመጣው። ቴንክ ዩ ሶ ማች ቴንክ ዩ። እና ምን ይባላል መሰላችሁ? እቺ ባቄላ ካደረች አትቆረጠም ይባላል። ዛትስ ዋይ የቂጥ ቻሌንጅ ጀምረናል። ያ ማለት ምንድነው? ዱቄት በአመድ ይስቃል በሉትና አንተ ዱቄት በአመድ ይስቃል በሉትና ያን የተጣበቀም ቂጥ ያለሽ የሌለሽም ቆንጆ ቂጥ ያለሽም በሙሉ አነቃንቁት። ፊታችሁን አዙራችሁ ላኩለት። ታግ አርጉት፣ ፖስት አርጉ፣ ታግ አርጉ። ፖስት ኦ ማይ ጋድ ታይ
ኖ ኖ ኖ ኖ ቂጥ ያለም የሌለም ተነሳ። ጠላት መጥቶብናል። ጠላት መጥቶብናል። ያላችሁም የሌላችሁ ተነሱ። ኦኬ ጠላት መጥቶብናል። እንዴ ማናት ህይወት እያላርፍም ቂጥ ያለውም የሌለውም ተነሳ። ጠላት መጥቶብናል። ዱቄት የሚባል ሰው ጠላት መጥቶብናል። ቶርክ አታርጉ እና ከሌ አታርጉ እና ከሌ ነግራታለሁ። ነቅንቁት። ወጣትም ከሆናችሁ ነቅንቁት። መደነስ ያማራችሁ በሙሉ አይደለም በቂጣችሁ ባናታችሁ ተተክላችሁ ደንሱ። who care ማን እኛ እንገራችሁ። እነሱ ክርስቲያን ስለሆኑ እኛ ክርስቲያን አልሆንም። እነሱ ሙስሊም ከሆኑ እኛ ሙስሊም አንሆንም። ባህላችን እነሱ ስላሉን አይደለም የምንለው፣ እነሱ ስላላሉን አይደለም የምንለው። you can dance ኦኬ። ዳንስ ደግሞ ጤና ነው እንዴ። 38 ሌብል በዚህ መልኩ መጣክ። እስቲ ጋላሪውን ጀባ በለው። እኔ እኮ አማርኛ የምትጽፍ እኮ አልመሰለኝም ነበር ያለው። አለሰብኪው እኔ ደግሞ እኮ ደህና ሰው እንትን ሊመጣ ብዬ በእንግሊዝኛ ቴንክ ዩ ሶ ማች ይላል። ያረቢ ስለ ጌጥ ያወራል። ይሄ ደግሞ ማን ምንም ህይወት አይጠፍም። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ብሎ ነገር የለም። አንቺ ደግሞ ምንድነው የምትይው? ዳንስ ነው። ቂጥ ያለም የሌለም ተነሳ። ሴቶች ቂጥ ያለሽ የሌለሽ ዳንስ ነው። የምን ብር ነው? ቻሌንጅ አሉ። ደንሱ። አፉን ዝጉት። ይሄንን ህይወት ይሄ ነው። ዳንስ እኮ ነው ያልኩት። ቶርክ ተመስገን ተሰማ። እስቲ እንትኑን አውርድልኝ። ጋላሪን እስቲ አብራልኝ። ወደ ቤዝ ጋላሪ አብራልኝ። አማርኛማ የምትችል ከሆነ ያለው ኢትዮ አዲስ አዋጅ ብያለሁ። አዋጅ አዋጅ። ቂጥ ያለም ቂጥ የሌለም ተነሳ። ጠላት መጥቶብናል ከወደ አሜሪካ። ዱቄት የሚባል ሰው ቂጥ ያለም ቂጥ የሌለም ተነሳና አነካኩት። ቂጣችሁን አነካኩት። ሂዱበት። ብሩ እንግዲህ ያሸነፈን ያን የምሬን እኮ ነው። እግዚአብሔር ምስክሬን ነው እንዴ። በዛንቺ ሙጀሊያም ይጅበት ሁላችሁም ይሉ እንዴ። ዳንስ እኮ በጣም እኮ ለሰው ልጅ እኮ ዳንስ ስፖርት ምናምን እኮ ወሳኝ እኮ ነው። ይጅበት ሄዱ። በቂጥ ያለ በሙሉ ተነስ። ሄዱበት። ይሰውይ ቻሌንጅ ነው። ቻሌንጅ ነው። ኢንዲያን አርስታይል ቻሌንጅ ነው። ሂጅበት። ያንቺ mix of different language comes here. አንዷ ለጥፋዩት ይለማኛው ብለ እኔ ደግሞ ቅዳሜ ይሰራላችሁ። ቅዳሜ እንዲያም የሆነ ቦታ ስለሚሄድ ቅዳሜ ቆንጆ አድርጌ ይሰራላችኋል። እሺ ሄዱበት። ይድረስ ለዱቄት ከፈለጋችሁ ለዮኒ ማኛ ታጋርጉት። አናቆምም። ባህላችን ነው። እንዲያም ሊበረታታ ይገባል በሉና ይሄኛው እሺ እንዲያላችሁ ይሄኛው አነቃንቁት። ሪሃናን አላያችኋትም እንዴ? ምን ነው የሰው ጊዜ ላይ እናንተ እንደዚህ ሆናችሁ? ቢያፈሉ አይሻለንም እንዴ? ልጅ እኮ ላይፉን እኮ ያያል እኮ። ሌላው ይሄ አንድ ልጅ የሆነ ነገር አደረገች፣ እሱ ከሌላ ነገር ጋር የተያዘ ነው። ያፍሉ እንዴ? ቢያፈሉ ይሻላል። ኢንጆይ አድርጉ። ለምንድን ነው የምትከለክሏቸው? እኔ እንዴ እንዴት የት ሀገር ላይ ነው የምንኖረው? ምን ነው እኛ ድሮ እንደነሱ አልደነስንም እንዴ? ቪዲዮና ሞባይል ስለሌለ ነው እንጂ እንትን ስላለን። ዱቄት የሚባል ጠላት መጥቶብናል። ትክክል ይቶዬ፣ ዱቄት የሚባል ጠላት መጥቶብናል። በአንድ ላይ መነሳት አለብን። ለራሳችሁ ስል ነው። ጊዜያት ይላችሁ ሴቶች ልንገራችሁ፣ ጊዜያችሁን ጨፍሩበት። የምትሞካክሩትንም ሞክሩ። ኢትስ ኖርማል። አታብዙት። ያላዩት ገደል ሲገቡ ነው ያየነው። ያ ኢንጆይ አድርጉ። ግን እንደ ሀሽሽ ነገር አትውሰዱ። ሀሽሽ አትውሰዱ። ሲጋራ አታጭሱ። አልኮል ትንሽ እያለ አይደለ ለሽፓስ ለፈን ምናምን ነገር ቅምስ ግን አትሂዱበት። ፋራ ሆናችሁ ባንዴ ከምትደፈርሱ
ትንሽ ትንሽ እየቀመሳችሁ ነው ጭንቅላታችሁን የሚያዞራችሁ ከሆነ ምና ያላደረገ የለም። እንዲያውም አታድርጉ እንዲያትሆኑ እሱ ነው ነገር ያመጣው ቤተሰብን እየገደለ ያለው ምናምን። ግን ሙክር ጀስት በቃ ለኢንጆይ ምናምን ስትሞክሩትና አይ ይሄ ነገር ራሴን ያዞረኛል በቃ አይጠቅም። ራሴ ያዞራል፣ መጥፎ ነገር ያሰራል። በክርስትናው በእምነት ብትሄዱ ኃጢአት ነው፣ አይጠቅምም። የማትፈልጉበት ሴክሹዋል የሆነ ነገር ውስጥ ልትደፈሩ ትችላላችሁ ምናምን ነገር። ግን አለ አይደለ ለኢንጆይ ምናምን ነገር ትንሽ ይሆናል አይደለ ቀምስ አድርጋችሁ ነው ኢትስ ኖት ማይ በቃ ሞክሩት፣ ግን አትቀጥሉበት። ምክንያቱም አንደኛ ለጤና ጥሩ አይደለም፣ ሁለተኛ የማትፈልጉበት ህይወት ላይ ትወድቃላችሁ፣ ሶስተኛ ነገር ደግሞ ገንዘብ ያስወጣችኋል ምናምን ነገር። ሄሉ የኔ ቆንጆ እንዴት ነሽ? ስለዚህ እንደዚህ አታድርጉ። ከዛ በኋላ ስትፈልጉ ወደ ስፖርታችሁ፣ ስፖርት የምትሰሩ ወደ ስፖርታችሁ፣ ዳንስ የምትደንሱ ወደ የሆነ ብቻ ታለንትድ ብትሆኑ ደስ ይላል። ቴብል ቴኒስ አለ፣ ሩጫ አለ፣ የሆነ በስፖርት ራሳችሁን ማደራጀት በስፖርት። እኔ አሁን ደስ የሚለኝ ልጆቼ እናቴ በሳምንት 2 ጊዜ እግር ኳሱን ተራግጦ አሁን ከኳስ ነው የመጣው። ከእንደገና ቅዳሜ እሁድ ነው እሁዲውን ቅዳሜ ይሄዳል። በሳምንት 2 ማለት ነው። ለምን ከልጅነታቸው ጀምሮ በስፖርት ነው ያደጉት። እኛ ቤት ስፖርት፣ ዳንስ፣ ሙዚቃ ምናምን በቃ ኤክስትራ ከልጅነታቸው ገና 4 ዓመት 5 ዓመት ሆኖ ነው ያስገባዋቸው። እዚያ ኢትዮጵያም እዚህም ማለት ነው ሲመጡ ዳይሬክት ነው ስፖርት ያስገባዋቸው። ከዛ በኋላ ከስፖርት ሲመጣ ሲፈልግ ለምን እኔ ጭፈራ ቤት ሄዶ አልኮሉን ሲገለብጥ አይውልም፣ በንጋታው ሲሮጥ ነው የማገኘው። ይሄ ስፖርት ከሰሩ ደግሞ ምንም ነገር አይሆንም። ምንም በቃ ራሳቸውን ይቆጥባሉ። ስፖርት ለጤና በጣም አሪፍ ስለሆነ ማለት ነው። ይሄ ግን እንዲያታድርግ እንደዚህ አታድርግ ነው ፌር አይደለም። ቤተክርስቲያን ይሄዳሉ፣ መዘምራን ነበሩ የኔ ልጆች፣ ያ ስፖርት ይሰራሉ፣ ትምህርታቸውን በሚችሉት እንትን ይላሉ። ሁሉም ነገር ልክ ሲኖረው ደስ ይላል። ልክ ሲኖር ራስን እስከምትጥል ራስን እስከምትጎዳ ገንዘብ እስከምታጣ ድሃ እስከምትሆን ስራህንም እየሰራ ስፖርትንም እየሰራ ቅምቀማም ሲኖር እየቀመቀምክ ሸክሸካም ሲኖር እየሸከሸክ ኑር አለቅ። ይሄ ግን እኔ እኮ እንዲህ ነኝ አንተ የጎደለ ነገር ስላለህ ነው እንዲሆንኩ። በቃ ዓለምን አንተ ቤት ውስጥ ነው የምታውቃት። የሁላችንም ተፈጥሮ ደግሞ አንድ አይደለም። እዛ ጋር ደግሞ ከአንድ የበለጠ ትርፍ ያለው ሰው አለ። እኔ አሁን ትራቨል በጣም ነው የምወደው። ይጨንቀኛል፣ ያመኛል ራሱ እዚህ ብቀመጥ በቃ የሆነ ብረሪ ነው ልፈነዳ እችላለሁ። ሲሪየስሊ አንዳንዱ ደግሞ ከቤት መውጣት የማይፈልጋል። በቃ እኔ አሁን እዚህ ጋር ለእንደዚህ አይነት ነገር ብራውጪ ለእንደዚህ ብትለኝ እኔ እዚህ ጋር የሆነ ነገር እናርግልሽ ነው ወይስ እዚህ ጋር ትኬት ገዝታችሁ ስጡኝ ነው ይና። ምክንያቱም ሰው የሚፈልገው ነው። ስለዚህ ሌላውም ደግሞ የሚፈልገውን ነገር ያድርግ። አታርጉ። ይሄ ነገር አይጠቅምም፣ ይሄ ነገር ይጎዳል። በአሁኑ ሰዓት ምግብ ራሱ ይጎዳል። አታውቀውም የትኛው ንጹህ ምግብ እንደሆነ፣ የትኛው ኬሚካል ፉል እንደሆነ፣ የትኛው ኦርጋን እንደሆነ አታውቀው። ብዙ ነገሮች ጉዳት አላቸው። ብዙ ደግሞ ያልጠበቃቸው ነገር ደግሞ ጥሩ ነገር ሆነው ታገኛቸዋል። ከዋጋ ቅናሽ አንጻር ራሱ አንተን ሳይጎዱ ብዙ የምትጠቀማቸው ነገሮች ጥሩ ነገሮች አሉ። እግዚአብሔር ብቻ ይጠብቀን። የኔ ቆንጆ። ስለዚህ ሰውን እኛ መምከር አንችልም፣ አንችልም። ማን ነው ተው ማለት በል ማለት ነው። እንዲያው ግን በልኩ ሆኖ በቃ ይኑሩ። እኔ እግዚአብሔርን በቃ በሰላም ይኑሩ። ካልሆነ ጸባያቸው እየተበላሸ ነው የሚሄደው። አታድርጉ፣ ይሄንን አታድርጉ። እንደው አድርገው ሰላም በሆኑ ለኛም ሰላም በሰጡ። ኢትዮጵያ ውስጥ በጣም ካልቸሩ መቀየር አለበት፣ በጣም መቀየር አለበት። ሁላችንም ይሄን አታድርጉ። እኛ ልንናገር የምንችለው ለምሳሌ ሶሻል ሚዲያ ላይ ያሉ ሌላ ሰዎችን የሚጎዱ ፐርሰናል አታክ የሚያደርጉ ወይንም ኪስ የሚነኩ ባንክ የሚነኩ ስብዕናን የሚነኩ ነገር ከሆነ ኦኬ። ይሄ ግን ስብዕናን የሚነካ አይደለም። ሰው ደነሰ ማለት ስብዕናን ነካ ማለት አይደለም። ሰው በላ ጠጣ፣ እዚህ ጋር ተሰብስበው ይጠጣሉ። ስብዕና በቃ ተሰብስበው በስነ ስርዓቱ እየጠጡ ነው፣ እየጨፈሩ ነው። የሰውን ስብዕና እየነኩ አይደለም። ይልቁንስ መጮህ ካለብን መናገር ካለብን ስለተገደሉት ሴቶች እንናገር፣ ስለሚደፈሩት ሴቶች እንናገር። እንዲያውም ስለዛ ድምፅ የሆኑትን ሴቶች በሙሉ ለምን ድምፅ ሆናችሁ ለምን እንዲሆናችሁ ብለን ከነሱ ጋር ከመከራከር ይልቅ
እነሱም የራሳቸውን ነገር ለህጉ ለፍትህ የራሳቸውን ነገር ይስሩ፣ እኛም ለፍትህ የራሳችንን ነገር እንስራ እንጂ እናንተ እንደዚህ ስለሆናችሁ እናንተ እንደዚህ ስላደረጋችሁ እናንተ በዚህ መልኩ ስላላችሁ ፍትህ አትጠይቁ የሚል ደግሞ ፕሪንሲፕል አውጥተናል። ሌዝቢያን የሆነ ሰው ፍትህ አትጠይቅ፣ ወይንም ደግሞ ሆሞሴክሱዋል የሆነ ሰው ፍትህ አትጠይቅ። ኤንደ የሴክሹዋል ነገር በሙሉ ሁሉም ሰው ሁሉ ይመለከተዋል። ሌዝቢያንም ሆነ ሆሞሴክሹዋልም ሆነ ወታደርም ሆነ ምንም ይመለከተናል። ምክንያቱም እየተደፈረ ያለው ሁማን የሆነ ሰው ነው እየተደፈረ ያለው። ያለ አግባብ ያለ ፍላጎት ነው ሰው እየተደፈረ ያለው። ሴትም ትሁን ወንድ ሁሉም በዚህ ነገር ላይ ያገባል። አንቺ እንደዚህ ስለሆንሽ አንተ እንደዚህ ስለሆንክ የሆነ ነገር ልታስፋፋ ነው። መጀመሪያ ወደ ጠረጴዛው እንሂድ። ከዛ ጠረጴዛ ላይ ያለውን ቡፌ እንበለዋለን። ኦኬ፣ መጀመሪያ ጠረጴዛው ላይ ምግብ አለ ወይ ነው። ያንን ምግብ ለማምጣት ሁላችንም መረባረብ አለብን። እኛ እዚህ ጋር ስንከራከር ሀገር ይዘረፋል። እኛ እዚህ ጋር ስንከራከር ልክ እንደ ፖለቲካው ማለት ነው። ኖ አንተ አትችልም አማራ ስለሆንክ፣ ኖ አንተ አትችልም ኦሮሞ። መጀመሪያ ወደ መብት እንሂድ። በቃ ሰላም የሚመጣበትን መንገድ እንሂድ ስንል ማንም ሰላም የሚመጣበትን መንገድ የሚያሳየን ሰው ለምን አንቺ መናገር አትችልም ቢኮዝ አንቺ ሴት ስለሆንሽ፣ አንቺ መናገር አትችልም ቢኮዝ አንቺ አማራ ስለሆንሽ፣ አንቺ መናገር አትችልም ስለመብት መጠየቅ አትችልም አንቺ ዘፋኝ ስለሆንሽ። ሁላችንም መብታችንን የማስከበር መብት አለን። ሰው ስለሆነ እዚህ ምድር ላይ እንደ ሰው እንኳን ሰው አይደለም ዛሬ ላደገው ሀገር ስለ አየራችን ስለ ዱር አራዊቶች እንስሳቶች ሰዎች ጠበቃዎች ናቸው፣ መብት ጠያቂዎች ናቸው። ሰው ለሰው ግን እኛ ሀገር መብት የማይጠይቅበት ሰዓት ነው። ቢኮዝ ዩ አር አማራ፣ ቢኮዝ ዩ አር ኦሮሞ፣ ቢኮዝ ዩ አር ትግሬ። እነዚህ ሶስት ብሔሮችማ ወይ ወደዛ ሄዱልንም በቃ ምንም መነጋገር አልቻለም። አይ አንተ ዘፋኝ ስለሆንክ መብት መጠየቅ አትችልም ወይንም ደግሞ ፍትህ መጠየቅ አትችልም እንዲህ ብሎ ነገር የለም። ሁሉም ሰው ነው፣ መብት አለው። አልጋ ላይ መኝታ ቤቱ ላይ ግን የፈለገውን ሴክስ ማድረግ መብቱ ነው። መጥቶ እስካላስገደደኝ ድረስ ሁኚ እስካላለኝ ድረስ አይ ዶንት ኬር። ሀገራችን ላይ ይሆናል አይሆንም ያ ነገር። መጀመሪያ መደፈር የሚባለውን ነገር እናስቆም። መደፈር የሚባለውን ስናስቆም የእነሱን የሚመለከት ወገን ካለ ይመልከት፣ የሚከለክል ህግ ካለ ይከልክል፣ የሚፈቅድ ካለ ይፍቀድ። መጀመሪያ ግን ሴቶች ወንዶችን መደፈር የለባቸው። እዛ ላይ መነጋገር ሲገባል አይ አይደለም እንዳትደንሱ፣ እሺ ልብስ አለባበሳችሁን አስተክሉ። የወለዳችሁ ሴቶች እናንተ እንቁርቲና ጂጂማ ያበሻው እንዳይነካችሁ። እንደዚህ ምን ፎር ዋት? ለምን? ትላንት እኮ እርሶም መላጣ ነበሩ፣ እኛም ወፍራም ነበር። የሚገርመው እርሶ ምን ሲያደርጉ ተመለጡ። እኛ ሲወፈር ነው ወልደን በልተን ከልክ በልተን ነው። ከልክ ውጭ ማንም ሰው የሚወፍረው ዝም ብሎ ጥሩ ኑሮ ስላለው ነው የሚወፍረው። የሚመለጣው ግን ችግር ስላለበት ነው። መላጣ መቼስ እንደው እድሜ ነው እንዳይሉ ብስጭትም ያነሰዋል። ውሃም ትኩስ ጠራራ ስራም አንዳንድ ጊዜ ደግሞ አንዳንዴም ተኝተው እዛ የሚሰሩት ስራ ካለ እሱም ይመልጣል። ስለዚህ ልዩነት አለን ሁላችን። ሲሪየስ እውነቴን ነው የምናገረው፣ የእውነቴን ነው። ማንኛውም ሰው ዝም ብሎ ድሃ አይወፍርም፣ ሀብታም ይወፍራል። መብሎ አገኘው ብሎ ከበላ ይወፍራል። እንደኔ አይነቱ ማንም ሰው ሳይበላ አይወፍርም። በሽታ አይደለም። ስለዚህ እርሱም ተመልጠው ነበር፣ ዛሬ ጸጉር አሉት። ያ ማለት ህይወቱ ተለወጠ ማለት አይደለም። አቶ ዶቄ ልጅ ለአንድ ሴት ልጅ ደግሞ አንድ ሴት ልጅ እውነቱን ልንገራችሁ ወፍራ ከቀነሰች ሺዝ ሪሊ ሂሮ። እንደ መቀነስ ከባድ ነገር የለም። በተለይ በጣም ከ100 ኪሎ በጣም ካስቀያሚ ቅርጽ ወደሚያምር ቅርጽ የምትሄድ ሴት እዚህ ሀገር በጣም የተከበረች ሴት ናት። አዋርድ ነው የሚሰጣችሁ። ቀላል ነገር አይደለም። ያ ማለት ምንድነው? ቆራጥነትን ያሳያል፣ ዲሲፕሊንነትን ያሳያል፣ አላማን ያሳያል። አንድ ሴት ልጅ ወፍራ ከቀነሰች አላማ አላት። ረሃቧን ተቆጣጥራ ስፖርቷን ሰርታ በተቻለው ደግሞ በቴክኖሎጂ ታግዛ ያንን ቅርጽ ካመጣች ሺዝ ሂሮ። ጸጉር ማስተከል ግን ይለያያል። ትሄዳለህ ከሆነ ቦታ ላይ ይነሳል፣ ጸጉር ይተከላል። ምንም እንትን አይጠይቅም፣ ገንዘብና ሰዓት ነው የሚጠይቀው። ስለዚህ ሴት ልጅ
ውፍረቷ በምኗ ባል ካላገኘች እንግዲህ ዓለም ላይ ያለው ወፍራም በሙሉ እንዴት አገባ የሚለውን ጥያቄ ነው እየመጣ ያለው። ከዛ ላይ እኔ ቡሊንግ ነው የሚመስለኝ እንደዚህ አይነት ነገር። እኔ ችግር የለብኝም ለምጄዋለሁ። 15 ዓመት ቡሊንግን ለምጄዋለሁ። እንዲያውም አንዳንዴ ሳትሰርቡኝ ስትቀሩ እንደ መድኃኒት ነው ቅር የሚለኝ። እንዲህ ስሜን ለምን አላነሱትም ምናምን በሙሉ ልል እችላለሁ። እና ባይዘዌ እብድም ቢሆን የራሱን ክዳን አያጣም፣ ባል አናጣም። በጣም የሚገርማቸው ደግሞ እንደዚህ አይነት ሴት ደግሞ ኳሊቲ ያለን ሴቶች ነው። እውነት ለመናገር እኔ አሁንም መስፈርቴን እናገራለሁ። እግዚአብሔር ምስክሬ ነው። እኔ ደሃ ባል አልፈልግም። እኔ ኢትዮጵያ ያለውን ደሃ ባሌን ትቼ የመጣሁትኝ ሀብታም ባል አገኛለሁ ብዬ ነው። ሰው ሆናለሁ፣ ኑሮዬን እለውጣለሁ ብዬ ነው። ኦኬ ያንን ደግሞ የምለውጠው በጥሩ ቁንጅናዬ ነው ብዬ ነው። ያንን ያልኩትንም ደግሞ አድርሻለሁ። ኑሮዬን አሻሽጋለሁ፣ እግዚአብሔር ይመስገን። አይደለም እንዴ ሚቲ? ስለዚህ እኔ አሁን እዚህ ጋራ አሁን እንደዚህ ቆርቆሮ እንደሚጠጣና እዚህ ጋር ቁጭ ብሎ ታፕ ታፕ እንደሚለው ባል እኔ ሳስበው የቀን ወጪን ራሱ የሚችል አይመስለኝም። እግዚአብሔር ምስክሬ ነው። ምክንያቱም ለራሱ ማደግ አለበት። ለራሱ ማደግ አለበት። ለራሱ ማደግ አለበት። እኛ የወፍራም ሴቶች መልክ እኮ ቆንጆ፣ አሁን እቺ መጋጃ መልኳ ቆንጆ ነው። እንቁርቴ ፊቷ በጣም ነው የሚያምረው። ችግሩ ምንድነው? ባህሪ ነው። ባህሪ ሁሉንም ነገር ያስጠላል። ሰዎች ውስጣቸው የማያምር ከሆነ ማለት ነው ያስጠላል። መልክ ደግሞ ማንም ይወዳደረን ከዚህ ላይ መድኃኒዓለም ማንም ይወዳደረን። የፊት ደግሞ መልክ ደግሞ እኛንም ይወዳደራል እዚህ ላይ። እውነት ለመናገር ማናችሁም ይላል እዚህ ላይ ቆንጆ ነኝ የምትሉ በእኛ በመልክ በፍጹም አንገናኝ። ሁላችሁም ብትጠቀለሉ ማለት ነው መድኃኒዓለምን ነው የምላችሁ። ግማሹ አፍንጫው እንዲያለ ነው እንደዚህ እንዴ፣ ግማሹ ያለ ነው እንዴ። እንተዋወቃለን እኮ ሁላችንም። ኑ ከሞን ያለ ፊልተር እንውጣ ቢባል እኮ እኛ እኮ ያው እናንተ አለ አይደለ ይሄ አከሊት ካከሊት አሁን ሌላ ሰው ስም መጥራት አያስፈልግም። አንቺ እኮ ማለት እኮ አከሌ ነሽ፣ አንቺ እኮ ማለት አከለሽ። ጋይስ መድኃኒዓለም እናምላችሁ ፊት እንትያይ ቢባል እኛ ብቻ የሆነ ቦታ እንሂድ እና ፊታችን ይታይ ካለ ፊልተር ካለ ምናምን ፈጭተናችሁ ነው የምንበልጣችሁ። ፈጭተናችሁ እንደዚህ እንደ ስፕሪንግ ነው የምናልፋችሁ መልክ ላይ። እግዚአብሔር ምስክሬ ነው። ልጆቼን ይዘኝ ግን መሞከሽም ምንም አያስፈልገው፣ ይዞ መገኘት ነው በቃ። ይዘህ ትገኛለህ የሆነ ቦታ ላይ ፓም እንገኝ። እኛም እኮ ወደ ካምፓችን ስንገባ እኮ ምን እንደምንባል ታውቃላችሁ? በሬድ እኮ እንባላለን። ከካምፓችን ውጭ ሆነን ነው እየተወዳደርን ያለ ነው። ለጊዜው ካምፓችን ፈርሷል። እኛም በሀገራችን ስም አለን እና ውለታም አንፈልግም። ካለ ቦታችን ውለን ለምን አልተከበርንም አንልም። እኔ በዛ በጣም እስቅባችኋለሁ አንዳንድ ጊዜ በጣም በቃ እንዳይና ነው ካለ ቦታው የዋለ ምን ይባላል። እኛም በሀገራችን ስም አለን፣ በባህላችን ስም አለን፣ በቋንቋችን ስም አለን። እስከነ ክብራችን ሁሉም የራሱ ነገር አለ። ለእውነት ግን እንወዳደር ብንባልና እኛ ሁላችንም ከእናንተ ጋር ብንወዳደር ኢቭን እንቁርቴ ታጥፋችኋለች። ልጆቼ ሊሰኛላችሁ አይኗ ብቻ ይበቃችኋል። እንቁርቴ አይኗ ብቻ ባህሪዋ ምናምን ታዩና ቅንድቧ አይኗ ሁላችሁንም ይፈጫችኋል። የእሷን ያህል እንኳን የአይን ቅድ እንኳን ውበት ያለ የለም እዚህ ሚዲያ ላይ ማለት ነው። አይኗ ተውት። ፊቷ ምናምን ውፍረቷ ፊቷ ብትከሳ እንቁርቴ ትበልጣችኋለች።
አንድ የእሷን ያህል ከከለሯ ከፊቷ አንድ የለም። ስለዚህ እናንተ ተወዳደሱ እስከ እንትናችሁ። እውነት ግን እውነት እኔ ደግሞ ከፀጉሬ እስከ ጥፍሬ አጥፋችኋለሁ። እጥፍ ነው ማረጋችሁ። እግሬ ራሱ ይበቃችኋል፣ ተረከዜ ራሱ ይበቃችኋል። መድኃኒዓለም ተውት እና ነው የሰው ልጅ እዚህ ጋር የራሱ የሆነ ቴስት ያለው ሰው አለ። ግን አይ የሆነ መዓት አንዳንድ ጊዜ ነው እዚህ ጋር አይና ዝም እላለሁ። በቃ አንዳንድ የምትታዘቡት ነገር የለም። በራሳቸው ሁሉም ሴቶች ቆንጆች ናቸው። ውድድር ላይ አይደለንም ያለነው። ግን አንዳንድ ጊዜ የሚጠሩት አንዳንድ ሰዎች ከሌ እኮ እንደዚህ፣ እሷ እኮ ንግስት ናት፣ እሷ እኮ ዘውዲቱ ናት፣ እሷ እኮ ጣይቱ ናት፣ እሷ እኮ አይ ፍሬኛ በዋለበት በምን ከሳሽ እናቴ ወዴ ምግብሽን አቁሚ፣ ምግብሽን ኪቴ፣ ምግብሽን በስነ ስርዓት ከበላሽ ትከሻለሽ። ግን ጊዜ ይፈልጋል። እኔ 4 ዓመት እንደዚህ ደረጃ ላይ ከደረስኩ ማለት ነው። ድሮ ታቆኛላችሁ። ይሄም እንግዲህ አሁን አንዳንዴ እንደውም ይገርመኝና መርፌ መጣው የዛኔ ስከሳስ የት ነበራችሁ? እኔ እንኳን 5 ኪሎ እኮ ነው የቀነስኩት ከሰርጀሪ በኋላ